እጁ ሲመጣ በሎሰይ የጌታ እጅ ሲመጣ በሎሰይ እየተናገረ የትንቢቱ ቃል ሲመጣ በሎሰይ የመንፈስ ቅዱስ በሎሰይ ስጦታ በሎሰይ ትቀበላለህ። ፍርሃትን በሎሰይ ስጋትን በሎሰይ ጠርጣሪ በሎሰይ ካንተ ላይ በሎሰይ ካንቺ ላይ በሎሰይ ያስወግዳል በሎሰይ አዲስ በር በሎሰይ ይከፍታል በሎሰይ ካመንክ በሎሰይ ከዚህ ማታ ጀምሮ ይሆናል በሎሰይ አንዱ በርብረው ሰላም መልእክት ነው። አሜን ብለው ተራ አንዳንዱ የጤና አንዳንዱ የኢኮኖሚ አንዳንዱ የሰላም አንዳንዱ የልጆች አንዳንዱ የትዳር አንዳንዱ የውጭ ውስጥ የፈለገ ጉዳይ አምላክ እግዚአብሔር ይሰጣል። እኔና የሚላመል ብለው ሰላም እግዚአብሔር ሰዎቹ ከመጀመሪያው ጀምሮ እግዚአብሔር ነው ያገልገል ነበር። አምልኮ መርኛ ያገልገል ነበር። አቅጣጫ እግዚአብሔር ሚሰጁ እያወረደ ነበር እና በእግዚአብሔር ፊት ደግሞ እየጸለዩ ይቆይበት አለሰ እስከ 10 ሰዓት ድረስ እየጸለዩ ነበር። እስከ 10 ሰዓት ድረስ በእግዚአብሔር ፊት ላይ እስከ 10 ሰዓት ድረስ ማለዳ የነበረው ጸሎት ነበረ። ከዛ ከማለዳ ጸሎት ከተለየው በኋላ ለራሴ ወደ ተራራ ወጥቶ እዛ ጋር እየጸለዩ በእግዚአብሔር ፊት ላይ ለይዝም ምን ይላል እግዚአብሔር ሆይ ምን ትላለህ? መልእክቱስ ለመልእክተኛው እንዴት ነው? ለኔ ምን ትለኛለህ? ያልኩ ጌታ አለሁ ይሻል መልእክቱን ሰጠኝ። ልክ በቃ መልእክት ከተቀበልኩ በኋላ በቃ ጨርሻለሁ ብዬ መጣሁ። ፕሮግራማሪ በኩል እግዚአብሔር ሰው በኩል እግዚአብሔር አልፎ መጣልኝ። አሁን ደግሞ እኔ ያው ካመናችሁ በኢየሱስ አሜን አሜን አትለዋይ እጁ አልፎ ይቀይራል። እጁ አልፎ ይለውጣል። የተደረገ ነገር ሁሉም ነው ያገኝ አንድ ሰው ጉዳይ ይቀይራል። ስለዚህ እግዚአብሔር ደጋግሞ ቃል ካመጣልህ ለአንድ ሰው የለውጥ ጊዜ ደርሷል። የማውጣት ዘመን ደርሷል። የሽግግር ዘመን ደርሷል። ታሪኩን ሊቀየር ዘመን ደርሷል። ከአንድ ሰው እግዚአብሔር ሊያከብር ዘመን ደርሷል። የኢየሱስ መንፈስ ሊታይ ዘመን ደርሷል። እኔ ላይ የሚለመን ብለው ሰላም። ስለዚህ ትንሽ ስለ መንፈስ ቅዱስ ስጦታ ላይፋችን በሕይወታችን በመንፈሳዊ ዓለም ላይ የእግዚአብሔር ቤተክርስቲያን በምን እንደምትመራ በምን እንደምትኖር እንዴት እንቅስቃሴ እንደምታደርግባት አማኝ ሲባል ስጦቶችን ካላወቀን መኖራችን ትርጉም አይሰጠም። ላይፋችን ሆነ ዝግ ሆኖበት ወይ የሻል ቤተ ላይ ሆኖ ይቀጥላል። እኛ ደግሞ ጌታን ከተከተለ ነው ጌታ ካወቀ ነው የጌታ በሰርክ ሆኖ በእያንዳንዱ ስተፍ ላይ መንፈሳዊ ዓለማችን መቀበልና መስጠት ካላወቀ ነው በብዙ አንገል መታወክ አለ፣ መረበሽ አለ። ከሕፃን እስከ አዋቂ የደረሰ ያልደረሰ ባለማወቅ በብዙ አቅጣጫ ዋጋ ይከፍላል። ነገር ግን ወደ ማወቅ ዓለምና ወደ መረዳት ዓለም ስትመጡ ከዋጋ ከመከፈል ሕይወት ከመንከራተት ሕይወት ልክ በተገለጠ ልክና በኖራችሁ መጠን እግዚአብሔር አምላክ ታሪኩን ይቀይራል። ሲኔ በለበለው ሰላም አንዱ በልበለው ሰላም የመንፈስ ቅዱስ ስጦታ ሲመጣ በአንድ ሰው ሕይወት ላይ የለማመደበት ወይ ያወቀበት ወይ በሆነ ቦታ ላይ ታዋቂ ተብሎ ከምጠረበት ልክ ሲገለጥ አዲስ ላይፍ፣ አዲስ እንቅስቃሴ፣ አዲስ እይታ፣ አዲስ ድፍረት፣ አዲስ ችሎታ፣ አዲስ ብቃት እንዴት መናገር እንዳለበት፣ እንዴት ማስተማር እንዳለበት፣ እንዴት ማዘመር እንዳለበት፣ እንዴት ለእግዚአብሔር በሚመጥን መልክ መኖር እንዳለበት ለየት ባለ መልክ ላይ ይኸው እግዚአብሔር አምላክ ያድላችኋል። እግዚአብሔር አምላክ ያድላችኋል። የኔ ጌታ ይሰጣል። አሜን ብለው ሰላም። እሺ መጽሐፍ ቅዱስ ያዛችሁ ቶሎ ብላችሁ ሕዝቅኤል ያነበብከው ክፍል ሕዝቅኤል ምዕራፍ 37 ቁጥር 1 ያለው አንብብ ያለው ሉቃስ ላይ 11 ላይ ያለው ቁጥር 11 10 እስከ 11 ድረስ ያለው ክፍልም እኔ ባለ እግዚአብሔር ሰው የሚያሳምብልኝ ሕዝቅኤል አንብብና ስራውን በጌታ ስም አነባለሁ። የእግዚአብሔር እጅ በላይ ነበረ፣ እግዚአብሔርም በመንፈስ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ። ኢየሱስ ያድናል። የማን እጅ? የእግዚአብሔር እጅ። ሁሉ ሰው የእግዚአብሔር እጅ ወርስ የእግዚአብሔር እጅ 2018 በደንብ ተናገር። ሁሉ ሰው የእግዚአብሔር እጅ ወርስ የእግዚአብሔር እጅ በላይ ወርስ በላይ ይሆናል ወርስ
የመንፈስ ቅዱስ በሎሰይ ስጦታ በሎሰይ ለኔ በሎሰይ ይሰጣል በሎሰይ አንዱ አመን ብለው ሰላ በብዙ ምርኮ በብዙ ችግር በብዙ መከራ በብዙ ዋይታ በብዙ ፍርሃት በብዙ ስጋት ከተነገረው ክዳን ሌላ ነው የሚኖሩ ኑሮ ሌላ ነው። በጣም ተቀራኒ ህይወት በሚኖርበት ጊዜ ላይ በምርኮ ሀገር ላይ እግዚአብሔር መጣና ለነቢዩ ለሕዝቅኤል እግዚአብሔር መጣና እንዲህ አለ፣ ልክ እጄን በላይ አምጥቻለሁ አለ። እጄ የእግዚአብሔር እጅ በላይ ነበረ፣ እግዚአብሔር ደግሞ በመንፈስ አወጣ ያለ ወይ የመንፈስ ቅዱስ ስጦታ ተቀብያለሁ አለ ሕዝቅኤል። የመንፈስ ቅዱስ ስጦታ ተረክቤያለሁ። ትናንትና በሚኖርበት ኤሪያ ላይ መናገር ፈርቻለሁ፣ ማውራት ፈርቻለሁ፣ መቀጠል ፈርቻለሁ፣ መሰበክ ፈርቻለሁ፣ ማውጣት ፈርቻለሁ። ብዙ ስጋት ነበረ፣ ብዙ ጫና ነበረ፣ ብዙ ዋይታ ነበረ። አሁን ግን እጅ መጥቶኛል። የመንፈስ ቅዱስ ስጦታ ተቀብያለሁና ማውራት ያለው ለእነዚህ ለደረቁት አጥንቶች ምን መናገር እንዳለብኝ አሁን መብራሪያው አለ። አሁን አቅጣጫ አለ። አሁን አድራሻ አለ። ለእኔ ምን ያደርጋል ሰጥቶኛል አለ። ዛሬ አንድ ሰው መንገዱ ያገኛል፣ መስመሩ ያገኛል፣ አቅጣጫው ያገኛል፣ የሆነ በይሱ ያገኛል። መንፈስ መጣ መንገድ ታገኛለህ። በደንብ ስሙ። እግዚአብሔር አምላክ በጣም እኛን ስንወድ የሚሰጠው ስጦታ የመንፈስ ቅዱስ ስጦታ ነው። ከመንፈስ ቅዱስ ስጦታ በቀር እግዚአብሔር በዚህ ምድር ላይ በክርስቶስ በኩል መጥቷልና እግዚአብሔር ራሱን ለመገለጥ ልጁን ለመገለጥ ሲፈልግ መንፈስ ቅዱስ ለኛ ሰጥቷል። ከዚህ የሚበልጠው ስጦታ ለማንም የለም። ይህ ስጦታ ደግሞ መቀበላቸውና ይህ ስጦታ በእናንተ ውስጥ መሆናቸው፣ ይህ ስጦታ ደግሞ በስራ መዋላቸው በጣም ሲሪየስ በሆነ መንገድ ካልተረዳችሁ የመንፈስ ቅዱስ ስጦታ ያልተረዳ አገልጋይ ያላወቀ አገልጋይ የሚኖረው ኑሮ የሚያገለግለው የሚገለገለው ላይፉ ህይወቱ አያችሁ ከዘሮ ወደ ዘሮ ከውድቀት ወደ ውድቀት ከኪሳራ ወደ ኪሳራ እየተቀያየረ ይሄድበታል። ምክንያቱ ምንድነው? የመንፈስ ቅዱስ ስጦታ ካላወቀ። መንፈሳዊ ዓለም የተሰራው በመንፈሱ ነው። የእግዚአብሔር ቤተክርስቲያን የተመሰረችው በስጋ አይደለችም። የጌታ ወንጌል የምሰብከው በእውቀት አይደለም፣ በቴዎሎጂ አይደለም፣ በስጋ ለባሽ አያችሁ በጉልበት በገንዘብ አይደለም። ወንጌል የሚቀጠለው በመንፈስ ነው። ወንጌል ከተገለጠ ወንጌል መንገድ ከመጣችሁ ወደ ወንጌል ደረጃ ከመጣችሁ ማገልገል ከፈለጋችሁ መኖር ከፈለጋችሁ መናገር ከፈለጋችሁ መዘመር ከፈለጋችሁ የመንፈስ ቅዱስ ስጦታ አላችሁ ወይ? ዛሬ ለአንድ ሰው እንደገና ይገለጣል። ዛሬ ለአንድ ሰው እንደገና ይበራል። ይህ ስጦታ ተቀባይ ትሆናለህ። ይህ ስጦታ ትረከባለህ። ሲያሜን አትለዋል። ሊገቁነ ሲያሜን ወረስ መንፈስ ቅዱስ በሕይወታችሁ ካልወጣ ካልመጣ የመንፈስ ቅዱስ ስጦታ ደግሞ አውቃችሁ ካላገለግላችሁ ወደ ቸርች ካልመጣችሁ የእኛ ማምጣትና የእኛ መመላለስ አያችሁ ለውጥ አይደለም። ለውጥ የሚገኘው መንፈሳዊ ዓለም ላይ አያችሁ ከአንድ ሀገር ተሰብስበን ብናመልክ አያችሁ እግዚአብሔር የአንድ ሀገር ሰዎች ተሰብስቦ አይልም። ወይ አንድ ቋንቋ ተናጋሪ ሰዎች ብሰበሰቡ እግዚአብሔር ዋው አንድ ቋንቋ ተናጋሪ ተደራጁ አይልም። ወይ ባለስልጣን ብቻ እዚህ በተለይ ተከማችተው ብገኝ እግዚአብሔር ዋው ባለስልጣን ብቻ በጣም አምባሳደሮች ብቻ እዚህ ስለተገኙ ዋው እግዚአብሔር አይልም። የእግዚአብሔር መደነቂያ የእግዚአብሔር መገረ እግዚአብሔር አምላክ ልሰረብ ይፈልጋለሁ ካለ መንፈስ ቅዱስ አለ ወይ? በጣም እከሌ ጥሩ አስተማሪ ነው፣ እከሌ በጣም የተማረ ምሁር ሰው ነው፣ ዲግሪ አለ፣ መሰረት አለ፣ ልዩ ልዩ ትምህርት ተምሯል፣ ይሄ ሰው ታዋቂ ነው ቢባል እግዚአብሔር በሰውየው እውቀት አይደለም የሚመካው። ሰውየው ምንም ቢያስተምርብኝ ያለ መንፈስ ቅዱስ አያችሁ የዚህ እውቀት አያችሁ ከንቱና ወይ ዜሮ ነው። መንፈስ ቅዱስ በላይፋችን በእግዚአብሔር ቤት ላይ በወንጌል እንቅስቃሴ ላይ በወንጌል አያችሁ መንገድ ላይ የመንፈስ ቅዱስ ስጦታ ለትልቁ አስፈላጊ ነው። መንፈስ ቅዱስ ያላወቀ ትውልድ ባዶ ቦታ ላይ ዝም ብሎ ይናውጣል። ዛሬ ከባዶ ቦታ ወደ መንፈስ ቅዱስ አልበ ትወጣለህ። ከባዶ መንገድ ትወጣለህ። ከለውጥ ጎዳና ትወጣለህ። መንፈስ ቅዱስ ያለ መንፈስ ቅዱስ አንዳች ነገር አይሆንበትም። በደንብ ቁጥር 11 ላይ ወደ ታች እንዲህ አለ ኢየሱስ፣ እናንተ ለልጆቻችሁ እንጀራ ስጡ ብላችሁ ወይ ዳቦ ስጡ ብላችሁ በዳቦ ፋንታ ድንጋይ አትሰጡም። አሳ ስጡ ብትሉ ልጆቻችሁ አሳ ቢጠየቁ በአሳ ፋንታ እባብን አትሰጡም።
እንደውም እናንተ ክፎች ሆናችሁ መልካም ነገር ለልጆቻችሁ ማሰብ ከቻላችሁ የሰማይ አባታችሁ እንዴት ይልቁንስ የመንፈስ ቅዱስ ስጦታ የሰማይ አባታችሁ የሰማይ አምላካችሁ የሚበልጠው እንዴት ነው ማይሰጠው? ያው 2018 ላይ የሚበልጠው ታገኛለህ። ባካቸው ምን ብለው ሰላም የሚበልጠው ታገኛለህ። ዘመን ከያኔ ታገኛለህ። ኢየሱስ ሲናገር ክፎች ሆናችሁ ለልጆቻችሁ መልካም ማሰብ ከቻላችሁ መልካም ማቀድ ከቻላችሁ እናንተ አመፀኞች ሆናችሁ በዳቦ ፋንታ ዳቦ ቢጠይቁ ድንጋይ እንደማትሰጡ ዓሣ ቢጠይቁ እባብ እንደማትሰጡ እናንተ ይህን ማሰብ ከቻላችሁ የሰማይ አባታችሁ የሚበልጠው የመንፈስ ቅዱስ ስጦታ እንዴት ነው ማያካፍላችሁ? እንዴት ነው ማይሰጥባችሁ? ስለዚህ ያለ መንፈስ ቅዱስ እንቅስቃሴ የለም። ያለ መንፈስ ቅዱስ ምንም ስራ በዚህ ምድር ብንሰራብኝ አያችሁ ዜሮ ነው። ያለ መንፈስ ቅዱስ አያችሁ ተከበረው ምንቆየው እንጂ ማለፍ አንችልም። ዛሬ አንድ ሰው የሚወጣ መንፈስ አገኛል። አንዱ የሚወጣ መንፈስ አገኛል። መንፈስ ቅዱስ አገኛል። በደንብ ስሙ። መጽሐፍ ቅዱስ ላይ እንደምን ቃል አለ? መጽሐፍ ቅዱስ ላይ ኢየሱስ ታልፎ ሊሰጥ ባለው ታይሙ ላይ አብሮ ያሉት ሰብስበው ተቀምጦ ባለበት ጊዜ ላይ በእኔ ምክንያት አለ ሁላችሁ ተሰናክላላችሁ፣ በእኔ ምክንያት ሁላችሁ ተሰናክላላችሁ ስል ጴጥሮስ ብድግ አለ። ጌታዋ እነኚህ ሁሉ ቢሰናክሉ ሁሉ ቢክዱ አለ እኔ ከአንተ ጋር ለመሞት ዝግጁ ነኝ። ከአንተ ጋር ለመሞት ዝግጁ ነኝ። ይሄን ያለበት ምክንያት አለ። አንደኛ በስጋ በጣም ስለመወድ ነው። ጌታን ይወዳል፣ ነገር ግን በስጋ ነው። በመንፈስ ቢሆን ኖሮ ልክ ነው። ነገር ግን መውደዱ በስጋ ስለሆነ ጌታ ሆይ ያሉት ሁሉ ትናንትና ተገልግለው አብሮ ብሎ አብሮ አድሮ አብሮ ከድሮ ትቶ ቢሄዱዋል። እኔ ግን ከአንተ ጋር ለመሞት ዝግጁ ነኝ። በዚህ መስል ጌታ እንዲዋል ጴጥሮስዋል ጆሮ እስክትጮህ ድረስ ሶስቴ ትገደኛለህ ስል ልክ በዛው ተብለ እያወሩ ያሉ ድንገት ምን አለ? አሳልፎ የሚሰጥ ይሁዳን ብቅ አለ። ጴጥሮስ ሰይፍ ነበረ ተገበለ ብድግ አለ። ግን አንድ የልክ ኃይል ባሪያ ወይ ሎሌን ጆሮ ምን አለ? ቆረጠ። ጴጥሮስ ኢየሱስ የነሱ ማያዝ ትቶ ጆሮ ከመሬት ብድግ አለና ቦታው ላይ ተከለ። የምንድን ነው ተከለ? ሰውየው ጴጥሮስ የልክ ኃይል ጆሮ ወይ አገልጋይ ጆሮ ሲቆርጥ ጴጥሮስ ወደደ ጥላ ይሞታል። ወይ አንድ ሀገር ገዥ ወይ ሃይማኖት ሙሉ ተቃውሞ አንድ ሰው። ስለዚህ በጴጥሮስ ቦታ መሞት ያለው ኢየሱስ ነው። በሱ ቦታ ጣልቃ ገባና ጴጥሮስ እንዳይሞትልህ ያለክሰ ጴጥሮስ እንዳይጠፋ ኢየሱስ ጣልቃ ገባና ጆሮ ወዲያው በቦታው ላይ መልሰና ስለብሎ ለሰባ መልሳለ። ጴጥሮስ መልሳለ። በዛው ተመለለው የገረመኝ ሰዎቹ በጣም ጴጥሮስን ቢያውቁና ቢረዱ ነው አይተው ሰዎቹ እንዳይረዱ ጋረዳቸው። ከዛ ሰዎቹ ጌታን ያዙ። በቃ ሌላ ጆሮ መካት ሁሉ እረሱና ይዘው ሰው ጴጥሮስ ኳራ ይከተል ነበር። አንድ ልክ ላይ ግቢ ልክ ደርሰው አንድ ሕፃን አንድ ገረዷ አይታ ምን አለች? አይስ አንተም የሱ ደቀ መዝሙር ትመስላለህ፣ የሱ ተከታይ ትመስላለህ ስል አንቺ ልጅ አንቺ ሴት የምትይ ሰውየው በጭራሽ አላውቅም። አሁንም ሰው ውስጥ ሌላው እንደዚህ ተናገረ። አሁን ሶስተኛ ልክ ሲናገርብኝ መጽሐፉ ይላል ኢየሱስም ዞር ብሎ አየ። ጴጥሮስም ልቡ ደግሞ በጣም ስስ ነው። ወዲያው በቃ ቃሉ ትዝ ሲል ወደ ጓዳ ገባ። ጌታ ሆይ እንደ ምሕረት መጠን ማረኝ፣ እባክህ ይቅርብኝ፣ አትሂድብኝ፣ ጌታ ሆይ ማረኝ ብሎ በጣም ጴጥሮስ አለቀሰ። ምክንያቱ ምንድን ነው? ቅድም ሲነሳ በስጋ ነበር፣ ፉከራው በስጋ ነበር፣ ምላሹ በስጋ ነበር። መቀጠል አልቻለም፣ መጓዝ አልቻለም። በስጋ ሲነሳ መንፈሳዊ ዓለም ላይ አያችሁ፣ በእግዚአብሔር ቤት ላይ አንድም ነገር አንጨምርም፣ አንድም ነገር አያችሁ አንቀንስም። የእግዚአብሔር ቤት የሚሰራው በስጋ ሳይሆን በእውቀት ሳይሆን እኛ በተማርነው ጉዳይ ሳይሆን በእግዚአብሔር መንፈስ ብቻ ነው። ዛሬ አንድ ሰው መንፈሳዊ ነገር ማወቅ ይጀምራል። የመንፈስ ቅዱስ እውቀት ይበራሃል።
ጋር ይነሳሉ። ብዙ አገልጋዮችን ብዙ ሰዎች የሚመጡት የሚወዱትን መንፈሳዊ ሰው ከሆነ ነው በጣም ጠንቅቀው ነው የምናውቀው። የሚመጣው ማን ነው? የሚሄደው ማን ነው? ሕያው ጌታ ምስክር ነው። ለምን ይሄዳል? ለምን ይመጣል? እያንዳንዱ መረጃው ከእግዚአብሔር እናጋለን። እኔ መንፈሳዊ ሰው ከሆንኩ እግዚአብሔር ከጠራኝ ከቀባይ በእያንዳንዱ ጉዳይ አምላክን እጠይቃለሁ። የሚሄድስ በምን ምክንያት? የሚመጣው በምን ምክንያት ነው? ከወዲሁ ስለምንድን ነው ይሄ ጉዳይ? ብዙ ሰዎቹ መንፈስ ቅዱስ ስጦታ መቀበል አይፈልጉ። መድረክ ላይ ግን ማገልገል ይፈልጋል። ጉባኤ ላይ መታየት ይፈልጋሉ። ከመታየት ይልቅ አያችሁ በጓዳ ውስጥ ላይ በእግዚአብሔር ፊት ላይ የመንፈስ ቅዱስ ስጦታ መድረክ አያችሁ ማለት ነው። ነገር ግን የመንፈስ ቅዱስ ስጦታ አለ ወይ? ስጦታ እንረዳለ ወይ? እኛ ጋር አለ ወይ ስጦታ? ታስታውሳላችሁ ወይ? ወይ የምታየው ጉባኤ ላይ መታየት ወይ በሆነ ቦታ ላይ መታየት የሆነ ኮንፈረንስ ላይ የሆነ ከተማ ላይ የሆነ ኤሪያ ላይ እኔ ካልታየው እኔ ካልሰበኩ እኔ ካላገለገልኩ ሌላው ቢያገለግል ልክ አይደለህም የሚል ሀሳብ ይዘን የተዛባ እይታ፣ የተዛባ አካሄድ፣ የተዛባ ውሎ፣ የተዛባ ንግግር፣ የተዛባ አያችሁ በስጋ ብቻ ምን እናውጣው? እግዚአብሔር የሚሰራው ትንሹ ይሁን ትልቁ ይሁን በእግዚአብሔር ቤት ላይ የጌታ መገኘት የእግዚአብሔር መገኘት በመንፈስ ቅዱስ ብቻ ነው። ይሄ መንፈስ ከተገለጠ ታሪክን ይቀይራል። አንዱ ታሪኩን ይቀይራል። አንዱ አቅጣጫውን ይቀይራል። ይሄ መንፈስ ይቀይራል። ሲያንድ ሰው ምን አትልቁ። በደንብ ስሙ። ምንም ነገር ቢኖርብኝ ያለ መንፈስ ቅዱስ በዚህ ዓለም ላይ በላይኛው በትለ ኤክስ ነው። ሰው ይቅርና መጽሐፍ እንደላል እግዚአብሔር ጋር መላእክቶች ለራሱ ስንቱን አይከሳል። መላእክም ስንቱን አይከሳል። አገልግላለሁ ካለ ነው፣ እኖራለሁ ካለ ነው፣ እሰማለሁ ካለ ነው፣ እንቀጥላለን ካለ ነው፣ የእግዚአብሔር ሐሳብ በዘመን ላይ ይታይ ካለ ነው። አሁን የሚያስፈልገን መድረክ ሳይሆን እግዚአብሔር መንፈስ ቅዱስ 2018 የለውጥ ህይወት ይኖራለሁ፣ የደስታ ህይወት ይኖራለሁ፣ ክብር ያለው ህይወት ይኖራለሁ፣ ደስታ የተሞላ ህይወት ይኖራለሁ ብላችሁ ካስባችሁ እናንተ ከምትፈልጉት ነገር ይልቅ የመንፈስ ቅዱስ ስጦታ ተረዱ። እግዚአብሔር ያነ ይባርካችኋል። የጌታ ማዳን ይገለጣል። የኢየሱስ ማዳን ይገለጣል። አንዱን እግዚአብሔር ይባርካል። በደንብ ስሙ። መንፈስ ቅዱስ ሲመጣ እኛን ይሰራል። መንፈስ ቅዱስ ሲመጣ ጎረቤትን አይደለም። እናንተ ለምሳሌ ጉባኤን ከማስራት በፊት ይሄን ይሰራኛል። እኔን መንፈስ ቅዱስ ካልሰራብኝ እኔ በመንፈስ ቅዱስ ካልተቀየርኩ ወደ እናንተ ብቻ ዝም ብዬ ብጮህ ምንም ጌታ መስከረ እናንተ ባትቀየሩ እኔ ማልቀየርም። ለራሴ አያችሁ ያልተጠቀምኩ ነገር፣ ለራሴ አያችሁ ያልተገለጠ ነገር፣ ለራሴ አያችሁ ያልበራ ጉዳይ ይዤ ብቆም አያችሁ ዝም ብሎ ኮፒ ይሆንባል። መንፈስ ቅዱስ ሲመጣብኝ ማለት ነው። የእግዚአብሔር መንፈስ ሲመጣ ህይወትን ይቀይራል፣ እይታ ይቀይራል፣ ዓላማ ይቀይራል፣ ታርጌትን ይቀይራል፣ ውሎን ይቀይራል፣ አዳር ይቀይራል፣ አቅጣጫውን ይቀይራል። ከዛ በኋላ ሌላ በር ይከፍታል፣ ሌላ በር ይከፍታል፣ ሌላ በር ይከፍታል፣ ሌላ ደጅ ይከፍታል፣ ሌላ የተሻለ ይከፍታል። በደንብ ስሙ ወጣቶች፣ ወይ በደንብ ስሙ። አሁን የሚያስፈልግልን መንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ ስጦታ ነው። መዘመር ችግር የለም፣ መሰበክ ችግር የለም፣ መድረክ ችግር የለም። አሁን ግን ዋና ጉዳይ ስጦታ ነው። ስጦታ ያላወቀ ሰዎች ያው ጌታ መስከረ እስከደም ላይ አያችሁ ተነብህ ወጣቱ ወክስ እግዚአብሔር የሚያውቀው የሆነ ጥቅስ አይደለም። እግዚአብሔር ጥቅስን የተረዳ ማለት መንፈስ ቅዱስ ደግሞ እኔን የሚፈልግ ማለት ነው። የኔ መገኘቴ ከኔ ጋር ለመኖር የኔ ሐሳብ ለማገልገል ቀንና ሌሊት የሚተጋ ማን ነው? ተከለከልኩ ሳይሆን አጣው ሳይሆን እንዲህ አገኘ የፈለገ ነገር የራሱ ጉዳይ። ነገር ግን በመንፈስ አንተ በቀላ አመልከው፣ በመንፈስ ሊዘምረው፣ በመንፈስ ሊቀኘው፣ በመንፈስ ካንተ ጋር ሊዋልና ሊደረበይ ህይወቴ ካንተ ጋር ላዛምደው፣ ላይፈል ላዛምደው። ሌላ ወሬ አልሰማም፣ ሌላ እውነት አልሰማም፣ ሌላ ችግር አልሰማም። በቃ ካንተ ጋር ልጣበቀው የምትወልድ ማን ነው? እያንዳንዱ እግዚአብሔር ለይቶ ያውቃል። መንፈስ ያለው ለይቶ ያውቃል። እግዚአብሔር ለይቶ ያውቃል። ለምስም ዳዊት ሲናገር እንዲህ አለ። ዳዊት የልብ ሐሳብና የአንደበቴ ቃላቶቹ ይልና በፊቴ ያማሩ ይሁኑ፣
የልቤ ሐሳቤ የአንደበቴ ቃላቶች በአንተ ፊት ላይ ልክ ወጥ ይበቃ። አያችሁ ብዙ ሰዎቹ አንደበቱ ሌላ ነው፣ ልቡ ሌላ ነው። ነገር ግን እግዚአብሔርን ይፈልጋሉ፣ መዘመር ይፈልጋሉ፣ ማምለክ ይፈልጋሉ፣ ቸርች ይፈልጋሉ፣ ለጌታ መገኘት ይፈልጋሉ። የቸርች ደንበኞቹ ናቸው። ልባቸው ሌላ፣ አንደበታቸው ሌላ። መንፈስ ቅዱስ ሊሰራ ሲመጣቸው አንደበቱ ሌላ ያወራል። ቅድም እንደ ጴጥሮስ ልቡ ላይ ፍርሃት ገባ። አንደበቱ ላይ ግን ለመሞት ዝግጁ ነኝ ጌታ በቃ ካንተ ጋር በቃ እንደው ማለት ይላል። በቃ የፈለገ ነገር ይሁንብህ እሞታለሁ ይላል ጴጥሮስ ማለት ነው። ነገር ግን ልቡ ላይ ምን አለ? ፍርሃት ማለት ነው። ልቡ ሌላ፣ መንፈስ ቅዱስ የሌለው ሰው ልቡ ሌላ፣ አንደበቱ ሌላ። ስለዚህ የምታደርጉ ነገር ሁሉ በእግዚአብሔር ፊት ላይ ያማረ መሆን አይችልበትም። ያለ መንፈስ ቅዱስ ምንም ነገር ብንሰዋ፣ ምንም አቆም ቢኖርልን፣ ምንም ችሎታ ቢኖርልን፣ ነገር ግን ያማሩ መሆን አልችልበትም። ምክንያቱ ምንድን ነው? መንፈስ ቅዱስ ያልተጨመረ ህይወት ማለት ነው። ባዶ ስለሆነ በፍርሃት የተገባ በጣም በእውነታ የታጀበ በጥያቄ የተከበበ የተናወጠ ህይወት ነው። መንፈስ ቅዱስ ካለ የልብ ስሜትን፣ የአንደበት ንግግርን፣ የአእምሮ ሀሳብን አጠቃላይ ሰርች ያደርጋል። ሁሉ እኩል ያደርጋቸዋል። ያን እግዚአብሔር ደግሞ የሚከበረው ህይወት ነው አለ። አንድ ሰው ምን ብለው ሰዳ ሃሌሉያ አመና ወይ በደንብ መንፈሳዊ ዓለም ላይ ማገልገል ከፈለጋችሁ ያው በታውሱ ኢትዮጵያ ውስጥ መኖር አይደለም። አሜሪካ ግቡ፣ እንግሊዝ ግቡ፣ ፈረንሳይ ግቡ፣ የትም ዓለም ሂዱ። እግዚአብሔር ያገር ችግር አለ እንዴ? እግዚአብሔር ያገር ችግር የለም። እግዚአብሔር የአገር ችግር የለበት። የትም አገር የእግዚአብሔር ነው። ነገር ግን እንቅስቃሴው ከመንፈሳዊ ዓለም ጋር የተያዘ መሆን ያስፈልጋል። እኔ አማኝ ኮንኩ አገልጋይ ኮንኩ፣ አንቺ አማኝ ኮንሽ ወይ አገልጋይ ናችሁ፣ የሚያስፈልገው ጉዳይ አንድ ነው። መንፈስ ቅዱስ ስጦታ፣ የመንፈስ ቅዱስ ስጦታ አስፈላጊ ነው። ያ መንፈስ ቅዱስ ሰዎቹ ይናውጣሉ፣ ዝም ብሎ ይናውጣሉ። እግዚአብሔር እኛ ካወቀን እውቀት በላይ ነው። የእግዚአብሔር የጥልቅ ምስጢር የሚረዳኝ መንፈስ ቅዱስ ነው። የእኛ የጥልቅ ምስጢራትን የሚያውቀው የእኛ መንፈስ፣ የእግዚአብሔር የጥልቅ ሀሳብ ነው፣ የተሰወሩ ሀሳብ ነው መርምሮ የሚገልጥ አያችሁ የእግዚአብሔር መንፈስ ነው። ስለዚህ ይህ መንፈስ ደግሞ በእኛ ላይ አያችሁ ሲመጣብኝ፣ ይህ መንፈስ በእኛ ላይ እግዚአብሔር ኢንቨስትመንት ሲያደርግብኝ አያችሁ እኛንም ራሱ ደግሞ ይጠቀምብን ዘንድ እኛን ሰርቶ ለሌላ ትውልድ ደግሞ እንጀራ አድርገው ያቀርብ ዘንድ እግዚአብሔር የሰጠው ትልቁ ስጦታ መንፈስ ቅዱስ ይባላል። ይህ ስጦታ ባይል ይጋለጣል። ይህ ስጦታ ባይል ይበራል። በደንብ ስማ። ሰው ምንም ነገር ብስልም ይቅርታ ይደረጋል። ምንም ጥፋት ቢያጠፋ ይቅርታ። መንፈስ ቅዱስ ምን የሰደበ ሰው ስረት ነው አልኩ። መንፈስ ቅዱስ ማለት ስረት የሌለው መንፈስ ቅዱስ ይናገር። መንፈስ ቅዱስ የነካ ሰው ስረት የሚባለው የለም። ሌላ ምንም ነገር ብልብ ይቅርታ ይደረጋል። መንፈስ ቅዱስ ግን የነካ የሰደበ ቢኖርልህ ይቅርታም የሚባለው ፈጽሞ የለበትም። መንፈስ ቅዱስ አይነካም። የአብ መገለጫ የወልድ መገለጫ ምሕረት መንፈስ ቅዱስ የነካ ሰው ምሕረት ያገኝ ማን ቃሉ ነው ለእግዚአብሔር ቃል። ይህ የእግዚአብሔር ቃል ሰርች የተደረገው የተጻፈው በእግዚአብሔር መንፈስ ነው። መንፈስ ከሌለ ዝም ብሎ ቁጥር ነው ወይ ፊደል ነው። የእግዚአብሔር ቃል ለምሳሌ እኛ ከእግዚአብሔር ጋር ዝምድና ፈጥረን እንድንኖር ዘንድ የተሰራው ወይ የተጻፈው የእግዚአብሔር ቃል መንፈስ ቅዱስ ብቻ ነው የተጻፈው። ይህን ካላወቃችሁ ይህን ካላወቅነው በእግዚአብሔር ቤት እንግዶች ነው የምንሆነው። ከጌታ ተለይተን ከሀሳቡ ተለይተን ሁሉ ጊዜ የሆነ አያችሁ የማይረባ ሕይወት ይኖረን ዘመናት እንጨርሳለን። ዛሬ አንድ ሰው እግዚአብሔር ያወጣሃል። ወደ ስጦታው ትወጣለህ፣ ወደ ስጦታው ትወጣለህ፣ ወደ ክብሩ ትወጣለህ፣ ወደ ደመና ትወጣለህ፣ ወደ ሙላቱ ትወጣለህ። ኧረ እግዚአብሔር ያወጣሃል። እስኪ እወጣለሁ በሎ ሐዋርያ ሥራ ላይ ምዕራፍ 2 ላይ ቤት ውስጥ ላይ እየተጉ ያሉ እየጸሉ ያሉ ድንገት ላይ እንደ እሳት የተገፋበቱ የሰው ታያቸው። በእያንዳንዳቸው ላይ የመንፈስ ቅዱስ ስጦታ አረፋቸው ወይ ተቀመጣቸው። ከዛስ ትላንትና በአንድ ገረድ ፊት ላይ እናንተ የምትሉት ጌታ
አልፈልግም ያለው ጴጥሮስ በተሰበሰበ በጉባኤ ፊት ቆሞ እናንተ የሰቀላችሁት አለ። ምክንያቱ ምንድነው? መንፈስ ቅዱስ ከተገለጠ በኋላ ፍርሃቱን ከህይወቱ ላይ የሱ ድካሙን ከህይወቱ እሱን ጥርጣሬ ውስጥ ላይ አይምሮ መንታ ያደርገው፣ ልቡን መንታ ያደርገው፣ አንደበቱ መንታ ያደርገው። ያ ፍርሃት ሁሉ ከህይወቱ ላይ መንፈስ ቅዱስ አስወገደ። ከዛ በኋላ ምን አለ? እናንተ የሰቀላችሁት ኢየሱስ አለ። መንፈስ ቅዱስ ትልቁ ስጦታ ለምንድነው እግዚአብሔር የሚሰጠው ብላችሁ እግዚአብሔርን ከጠየቃችሁ ጌታን ልጁን ሊያከብር ነው። መንፈስ ቅዱስ ለምሳሌ እኔ ጋር ሲመጣ